እመቤታችን ቅድስት ድንግል ማርያም በእግዚአብሔር የማዳን ሥራ ውስጥ የሰው ልጅ ሱታፌ እግዚአብሔር ሰውን ሲያድን ማዳኑን የፈጸመው እጅግ በጣም ልዩ በሆነ ሁኔታ ነው። ይህም ገናነቱን ከኛ ታናሽነት ጋር አዋህዶ ካህልነቱን ከኛ ነጻነት ጋር አስማምቶ በመሆኑ ነው። ይህ ማለት ምን ማለት ነው? ሊያድነን ስነሳ እንዲሁ በማንኛውም መንገድ ቢያድነን ታላቅ ቸርነትና ደግነት ሆኖ ሳለ እርሱ ግን ከዚያም በላይ በሆነ መንገድ እኛኑ አሳትፎ ፈቃዳችንን ተቀብሎ አስፈቅዶና አስወድዶ ነው ያዳነን። እርሱ ሁሉን ማድረግ ስለሚችል ብቻ ያለኛ ፈቃድና ሱታፌ እንዲሁ አፋዊ በሆነ ሁኔታ እና ያለ ፈቃዳችን አላዳነንም። ባህሪያችንን ስዋህድም ያለኛው ፈቃድና ሱታፌ አላደረገው። የሚጠቅመንን የመዳናችንን ነገር ሲፈጽም እኛን አስወድዶና አሳትፎ ነው። አካላዊ የእግዚአብሔር ቃል እኛን ለማዳን ከሰማየ ሰማያት ሲወርድ መከራ ተቀብሎ እኛን የሚያድንበትን መሳሪያ የወሰደው ከኛው መዳኑ ከሚያስፈልገንና ከሚደረግልን ከሰዎች ነበር። ይህ እንዲሆን ደግሞ ሰዎችን የሚወክልና እኛን ሁሉ ወክሎ የሚሳተፍ አንድ ሰው ያስፈልግ ነበር። እግዚአብሔር አምላክ እንደሚያድነን አስቀድሞ በነቢያት በግልጽ ሲያናገር እንደነበረ ሁሉ ያ የሚያድንበት ዕለት ደርሶ ሊያድነን ወደኛ ሲመጣም እንዲሁ በግልጽ ተናግሮ ነው የመጣው። መልአኩ ቅዱስ ገብርኤልን ወደ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ወልድን ሰው የመሆን ነገር መልካም ዜና ወይም ብስራትን አስይዞ ላከው። ዘላለማዊው አምላክ ሰው ሊሆን የነ ዳዊት የነ አብርሃም ፈጣሪ የእነርሱ ልጅ ሊባል ጊዜና ቦታ የማይወስነውና እነርሱን የፈጠረው እርሱ በጊዜና በቦታ ሊገለጥ ልዩ የሆነ እንግዳ ምስጢር ሊፈጽም እርሱ ባወቀ ወስኗልና አሁን ያን ውሳኔ ለእመቤታችን በመልአኩ በቅዱስ ገብርኤል በኩል እንዲነገራት አደረገ። የምስራቹ መልእክትም እንዲህ የሚል ነበር። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግልቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለሙ ይነግሣል፣ ለመንግሥቱም መጨረሻ የለውም። ይህን ልዩ ነገር ከዚያ በፊት ማንም ሰምቶት የማያውቅ ከዛ በኋላም ሌላ ማንም ሊሰማው የማይችል ነገር በሰማች ጊዜ ተገረመች። ሁኔታውም ግራ አጋባት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያምና መልአኩ ቅዱስ ገብርኤል የተነጋገሩት እንዲህ የሚል ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ትጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለችው። በዚህ የእግዚአብሔር መልእክትና የእመቤታችን መልስ ለእግዚአብሔር ሰውን የማዳን ሂደት ታላቅ በር የከፈቱና መሰረት የሆኑ ቢያንስ 2 መሰረታዊ ነገሮችን እንመለከታለን። እነዚህም የሚከተሉት ናቸው። የመጀመሪያው የእመቤታችን እምነት እግዚአብሔር ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ የሚለውን የእመቤታችንን የእምነት መልስ ከእርሷ መስማት ባይፈልግ ኖሮ የዚህን መልእክት ቃል አስቀድሞ ወደ እርሷ መልአኩ ለምን አስፈለገው? ለምን እንዲሁ ዝም ብሎ በማህፀኑ አልተጸነሰም? እግዚአብሔር አምላካችን ኃይል ሲሰማውና አቅም ሲያገኝ ደስ ያለውን እንደሚያደርግ አምባገነን ባለስልጣን አይደለም። እግዚአብሔር እንዲሁ ማድረግ ስለሚችልና ከሃሊ ስለሆነ ብቻ አንዳችም ነገር አያደርግም። ድርጊቱም የሚያደርግበት መንገድ እርሱ ባወቀ አግባብነት ያለው ሲሆን ብቻ እንጂ። የእግዚአብሔር መንገድ ሁሉ ቅን ነው እንደተባለ ሆሴዕ 14:9 ላይ እንዲሁም የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው እና
እንደገናም ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ የሚለው ይህን የእግዚአብሔር ድንቅና ረቂቅ አሰራር የሚገልጽ ነው። ስለሆነም እግዚአብሔር ለእመቤታችን መልእክቱን በመልአኩ አማካኝነት የላከበት መሠረታዊ ምክንያት ነበር። የሰው ልጅ በመጀመሪያ የበደለው በደል ከፈጣሪው ጋር የተለያየበት ዋና ኃጢአት በእግዚአብሔር ላይ ያለውን እምነት በዲያብሎስ ስብከት መነሻነት በራሱ ክደት በማጣቱ ነበር። ሞት ወደ ሰው ልጆች ሕይወት የገባው በመጀመሪያ የሃይማኖት ጉድለት ነበር። አዳምና ሔዋን መጀመሪያ ያጡት እምነታቸውን ነበር። ሕጉን ያፈረሱት እምነታቸውን ካፈረሱ በኋላ ነበር። ሕግ ማፍረሳቸው፣ ቅጠል ቆርጠው መብለታቸው ሁሉ የእምነታቸው መፍረስ መገለጫና ውጤት ነበር። እግዚአብሔር የት ናችሁ? ምን ሆናችሁ? እያለ ጥፋታቸውን እንዲያምኑና ንስሐ እንዲገቡ መንገዱን ከፊታቸው ስጠርግላቸው እንኳን ሌላ ሰበብ በመስጠት ላይ የነበሩት በእግዚአብሔር ላይ የነበራቸው እምነት ስለደከመ ነበር። እግዚአብሔር ያ የቀደመውን የሞት መንገድና ሊያፈርስና ወደ ሕይወት መንገድ ሊመልሰን ሲመጣ በዚያው ሞት መጀመሪያ በገባበት መንገድ ያስወጣው ዘንድ ከሰው ልጅ ጠፍቶ የነበረውን እምነት እንደገና በመፈለግና በዚያ በመመስረት መንገዱን አንድ ብሎ መጀመር ወደደ። ከዚህም ነበር ከሁሉ አስቀድሞ ለእመቤታችን ለቅድስት ድንግል ማርያም መልእክቱ የተነገራት። ሔዋንን ሰውን ወደ ሞት ይወስደው ዘንድ በተንኮሉ ያቀደውን የዲያብሎስን ቃል ሰምታ እግዚአብሔርን ክዳ ለሰይጣን ታምና ነበር። ይህ የመጀመሪያው ኃጢአትና የቀደመው የሞት መንገድ ነበር። አሁን ደግሞ እመቤታችን ቅድስት ድንግል ማርያም ሰይጣንን ሳይሆን ከእግዚአብሔር የተላከውን መልአኩ ቅዱስ ገብርኤልን ሰምታ ቃሉን በእምነት ተቀበለች። መልአኩ ለእግዚአብሔር የሚሳነው ነገር የለምና ሲላት፣ እርሷም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ በማለት በእግዚአብሔር ላይ ያላትን ፍጹም የሆነ እምነት ገልጻለች። በሔዋን ክደት የተጀመረው የሞት መንገድ አሁን ደግሞ በዳግማዊት ሔዋን በእመቤታችን በቅድስት ድንግል ማርያም እምነት ሲሰበርና አቅጣጫው ሲቀየር አዲስ የሕይወት መንገድም ሊጀመር ሆነ። ይህ የእመቤታችን የእምነት መልስ አካላዊ ቃል በእምነት መንገድ ወደ ባህሪያችን ይገባ ዘንድ በሩን የከፈተ ታላቅ ቁልፍ ነበር። እመቤታችን ቅድስት ድንግል ማርያም ያን የእግዚአብሔር የማዳኑን ጉዞ የመጀመሪያ ምዕራፍ በእምነት ባትቀበል ኖሮ ምን ይፈጠር ነበር ብንል በነገር ሃይማኖት ባልተፈጸመ ባልሆነ ነገር ላይ ተነስቶ ሐሳብ መስጠት አይቻልም። የምናውቀው የተነገረንና የሆነውን ብቻ ስለሆነ፣ ለምሳሌ አብርሃም ልጁን ይስሐቅን ቢሰዋው ኖሮ ብሎ መጠየቅ ትርጉም የለውም፣ አልሰዋውምና። ስለሆነም እመቤታችን የሰውን ልጅ ሁሉ በሙሉ ከአዳም እስከ መጨረሻው ሰው ድረስ ያለውን በሙሉ ወክላ የእግዚአብሔርን የማዳን ጥሪ መልእክት በእምነት መቀበሏ እግዚአብሔር ባህሪያችንን በእኛ ይሁንታና እሽታ በእርሱ አማካይነት እንዲዋሃድና ቃል ሥጋ እንዲሆን በማድረግ የሰውን ሁሉ ድርሻ ተወጥታለች። የሔዋን እግዚአብሔርን ከርቶ ዲያብሎስን ማመን የሰውን ልጅ በሙሉ እንደጎዳውና ሞትን ከፍቶ ወደ ውስጣችን እንዳስገባው ሁሉ የእመቤታችን የቅድስት ድንግል ማርያም እምነትና የእምነት ቃል ደግሞ ሞትን የሚገድለውና ሕይወትን የሚሰጠው የእግዚአብሔር ልጅ ወደኛ እንዲገባ በሩን ከፍቷል። የሔዋን እምነት ማጣት በሰው ልጆች ላይ በሙሉ ጉዳት ያደረሰ መሆኑን የሚያምን ሁሉ የእመቤታችን እምነት ደግሞ ለሰው በሙሉ ታላቅ ጠቀሜታ የነበረው መሆኑን መቀበል የግድ ይለዋል። የሔዋን እግዚአብሔርን መጠራጠርና ወደ ዲያብሎስ ማዘንበል ሞትን ማምጣቱን የሚያምን ሁሉ እመቤታችን በእግዚአብሔር ላይ የነበራት ፍጹም እምነት ደግሞ ሕይወት ወደ ዓለም ወይም ወደ ሰው ሁሉ እንዲገባ በር መክፈቱን ማመን ግድ ይለዋል። ይህን አለማመን ምክንያታዊም ኢፍትሐዊም ነው። ምክንያቱም ክፉውን የሚያምንና የሚቀበል የሔዋንን ክደትና ያስከተለውን ሞትና ችግር፣ ምክንያቱም ክፉውን የሚያምንና የሚቀበል መልካሙን ደግሞ የሚክድ መሆን ይሆንበታልና። ስለ እግዚአብሔር ሰው መሆንና ማዳን ስንናገር ይህን የመጀመሪያውን ምዕራፍ ትተንና አልፈን ሊሆን አይችልም፣ አይገባምም። ክርስትና እንደ ቡፌ ላይ ምግብ ደስ ያለንና የፈለግነውን ብቻ እየመረጥን የምናነሳበት አይደለም። ሁለተኛ፣ እመቤታችን መታዘዝና ራሷን ለእግዚአብሔር መስጠት። የሔዋን ለእግዚአብሔር አለመታዘዝ ከእምነቷ መጉደል የተነሳ ለሰይጣን መታዘዟ ደግሞ እምነቷን ወደ እርሱ በማዞሯ ምክንያት የመጣ እንደነበረ ሁሉ የእመቤታችን የቅድስት ድንግል ማርያም ለእግዚአብሔር መታዘዝም በእግዚአብሔር ላይ ከነበራት ፍጹም እምነት የተነሳ የተገኘ ነበር። ምንም እንኳ
በመልአኩ አማካኝነት የተነገራት መልእክት ማንም ሰው ሰምቶት የማያውቅ በጣም ልዩና እንግዳ የሆነ ነገር ቢሆንም እርሷ ግን በእምነት ተቀበለችው። እርሷ ይሁንልኝ ብላ የተቀበለችውን መልእክት ይቅርና ካህንና አረጋዊ የነበረው የዘካርያስ እንኳ በታወቀው መንገድ ያው መልአኩ ቅዱስ ገብርኤል ሚስት ኤልሳቤጥ ወንድ ልጅ ትወልደልሃለች ብሎ ሲነግረው ተጠራጥሮ ነበር። እንግዲህ ዘካርያስ በመጀመሪያ መጻሕፍትን የሚያውቅና ዕድሜ የጠገበ አረጋዊ ካህን ነበር። እመቤታችን ግን ገና 15 ዓመት ብላቴና ነበረች። ሁለተኛ ዘካርያስ ሚስት ትወልዳለች የተባለው በታወቀው በዘር ሩካቤ መንገድ ነበር። ለእመቤታችን የተነገራት ግን ከዚያ ፍጹም ልዩ በሆነ ሁኔታ በሕቱም ድንግልና ስለ መጽነስና ስለ መውለድ ነበር። ሦስተኛ ለዘካርያስ እግዚአብሔር ከፈቀደ በእርጅና ዘመንም ቢሆን ልጅ መውለድ እንደሚቻል ሊያስረዱት የሚችሉ ከእርሱ በፊት የተፈጸመው የነ አብርሃምና ሳራ የነ ማኑሄና እንተኮይ የሶምሶን ወላጆች የሐና የመሳሙኤልና የመሰሉት ብዙ ታሪኮች ነበሩ። ለእመቤታችን ግን በድንግልና ጸንሶ በድንግልና ስለመውለድ ምሳሌ ለሆናት የሚችል አንድም ታሪክ አልነበረም። እንደዚሁም ዘካርያስ ትወልዳለህ የተባለው ፍጡር የሆነ ሰውን ነበር። እመቤታችን ግን ትወልጃለሽ የተባለችው በሥጋ የሚገለጠውን የእግዚአብሔርን ቃልን ነው። ሆኖም ዘካርያስ በዚያ ሁሉ ሁኔታ እያለ እንኳን ሲጠራጠር፣ እመቤታችን ግን በዚያ አይነት ከባድ ሁኔታ የተነገራትን ቃል እንደምትለኝ እንደ ቃል ይሁንልኝ፣ እኔ የእግዚአብሔር አገልጋዩ ዝግጁ ነኝ፣ እነሆኝ አለሁኝ ብላ በፍጹም ታዛዥነት ተቀበለች። አካላዊ የእግዚአብሔር ቃል በማኅፀኗ እንዲጸነስና ሰው እንዲሆን ያበቃው ይህ መታዘዟ ነበር። እርሷ ይሁንልኝ እነሆ አለሁኝ ብላ በፈቃዷ ባትታዘዝ ኖሮ እግዚአብሔር በግድ የእርሷን ባህሪ ይዋህድ ነበረን? ታዲያ ባይሆን ኖሮስ ከዛ ቀጥሎ ምን ሊሆን ይችል ነበር? የሰው መዳን ሁኔታስ እንዴት ይሆን ነበር ብለን ብናስብ ከጥያቄ በቀር መልስ አናገኝም። የሔዋን አለመታዘዝ ሞትን እንደጸነሰና እንደወለደ የእመቤታችን መታዘዝ ደግሞ ሕይወትን ጸነሰ፣ ሕይወትን ወለደ። ይህ የእመቤታችን መታዘዝና የመታዘዟ ሚና ልሸፋፈንና ሰምቶ እንዳልሰሙ ልታለፍ የሚገባ ነገር አይደለም። እመቤታችን ቅድስት ድንግል ማርያም መለኮታዊ ፈቃድን በፈቃዷ ተቀበለች። በአዎንታ እሺ ይሁንልኝ ብላ መለሰች። ፈቃዷን ከእግዚአብሔር ፈቃድ ጋር አስተባበረች፣ በነጻነት ታዘዘች። ይህ የሰው ልጆችን በሙሉ ወክላ መለኮታዊ ፈቃድን መቀበሏና መታዘዟ ወሳኝ ነገር ነበር። የእመቤታችን መታዘዝ የሔዋንን አለመታዘዝ ካሰው። የመጀመሪያውን አዳም ስህተት የበዠው ልጇ ዳግማዊ አዳም ሲሆን እርሷ ደግሞ ዳግማዊት ሔዋን ናት። ቅዱስ ኢሬናውስ የዚህን የእመቤታችንን ይሁንልኝ ብላ የእግዚአብሔርን ፈቃድ የመቀበሏን ነገር ሚና በተመለከተ ስናገር የእግዚአብሔር ጸጋ እንዲሁ ዝም ብሎ በኃይልና በግድ ያለ ፍላጎትና ስምምነት የሚጫንብን ወይም አለፈቃዳችንና ሱታፊያችን ዛፍ ላይ እንደሚበቅል ተቀጽላ የሚለጠፍብን ነገር አይደለምና ያ እንዳይሆን የእመቤታችን ይሁንታና መታዘዝ ልዩ ሚና ነበረው። ጨለማን የሻረ የጽድቅ ጎፋና አዲስ ታሪክ ቀለም የረፍታችን ዜና ሥጋሽ ሰውነቱ ነፍስሽ ነፍስ ሆነ ድል አድራጊው ልጅሽ ጠላትን በተነ ድል አድራጊው ልጅሽ ጠላትን በተነ።